ኢንትራንስ ኤግዛም ደርሷል። የቀራችሁ በጣት ብቻ የሚቆጠሩ ቀናት ናቸው። እነዚህ በጣት ብቻ የሚቆጠሩ ቀናቶች ላይ ማድረግ ፈጽሞ የሌሉባችሁና ማድረግ ግዴታችሁ የሆኑን ምርጥ 5 ነገሮችን ዛሬ በዚህ ቪዲዮ የምጠቁማችሁ ይሆናል። ቤኪ ነኝ በክላስ ኦፍ ቤኪ ዩቲዩብ ቻናሉ ሰብስክራይብ ማድረጋችሁ አይረሳ። ምርጥ ፖይንቶችን እየሰጧችሁ እስከ መጨረሻው አብሬያችሁ ዘልቃለሁ። የመጀመሪያው ጉዳይ ምንም አዲስ የሚባል ቶፒክ አትማሩ። በቃችሁ። እመኑኝ፣ አዲስ ነገር ባወቃችሁ ቁጥር ሰውነታችሁ ወደዳችሁም ጠላችሁትም ፓኒክ ማድረጉ አይቀርም። አዲስ የማታውቁትን ዓለም እያሳወቅኳችሁ ስለሆነ ለምሳሌ ባይዘው ኢንትራንስ ኤግዛም ላይ አግሪካልቸር እና አይቲ ይመጣል ብላችሁ ድንግጥ ነው የምትሉት። የምር የሚመጣ ቢሆንና ይሆናል በቃ የቀራችሁ አንድ 15 ቀን ሲቀር ቢሆን አናውንስ ሲያደርጉት ወዲያው ትልምጣላችሁ። ለምን? ከዚህ በፊት ያልተናገሩትና ያልነበረን ነገር አሁን እንዲኖር እያደረጉ ነው። አዲስ ኢንፎርሜሽን ስለሆነ አዲስ ነገር ስታውቁ ወዲያው ሰውነታችሁ ሪያክት የሚያደርገው በፍርሃት ነው። ኦኬ ችግር የለውም እቺን ባለችኝ ጊዜ እንደዚህ አድርጌ ምናምን አይልም አይምሯችሁ፣ ወዲያው መደንገጥ ይመጣል። ስለዚህ አዲስ ቶፒክ የማታውቁት ከሆነ ለምን የሚቀላችሁ ሳብጀክት አይሆንም? ለምን የሚከብዳችሁ ሳብጀክት አይሆንም? ተዉት። ታዲያ ግን እዛ ቻፕተር ላይ እኮ ደጋግሞ ጥያቄ ሊወጣ ይችላል፣ እንዴት ነው የምንተወው የምትሉኝ ከሆነ ደግሞ ጀስት ጥያቄ ብቻ ስሩበት እንጂ አዲስ ነገር ከእንደ አዲስ አትማሩ፣ ከእንደ አዲስ አታንብቡ። ይህን አቁሞ ፈጽሞ ማድረግ ከሌሉባችሁ ነገር የመጀመሪያው ነው። ሁለተኛ የራሳችሁን ኤግዛም ሲሙሌሽን መፍጠር አለባችሁ። ልክ ኢንትራንስ ኤግዛም ላይ ስቀመጥ በኦንላይንም ሊሆን ይችላል ወይም ደግሞ በፔፐርም ልፈተን እችላለሁ፣ በሁለቱም ወይ ብቻ ልፈተን የራሴን ኤግዛም ሲሙሌሽን መፍጠር አለብኝ ብላችሁ አስቡ። ለምሳሌ በፔፐር የሚፈተን ተማሪ ካለ ከዚህ በፊት የነበሩ ኢንትራንስ ኤግዛም ጥያቄዎችን እየሰራ በወረቀት መልሱን ካልኩሌሽኑን ምናምን በደንብ እየሰራ ታይመር አብርቶ መልሱ ምናምን በደንብ መስራት ማለት ነው። በስልኩ ሊሆን ይችላል ታይመር የሚያበራው። ኖቲፊኬሽናችሁን አጥፉ፣ ሰው እንዳይደውላችሁ ምናምን አጥፉና የ2 ሰዓት ተኩል ፈተና ከሆነ ለ2 ሰዓት ተኩል ታይመር አብርታችሁ ሙሉ ጥያቄውን መስራት ማለት ነው። አብዛኞቻችሁ ደግሞ የምትፈተኑት በኦንላይን ስለሆነ ኤግዛም ሲሙሌሽንን በሚገርም መልኩ ሳይንስ እንድታረጉት። የምር ኢንትራንስ ኤግዛም ፈተናው ላይ ልታገኙ የምትችሉትን ነገር ማግኘት የምትፈልጉ ከሆነ ደግሞ ለምሳሌ እንደ ፔስፔ ፕሮ ፕላስ ላይ እንዳለው ፊቸር መጠቀም የምትችሉ ይሆናል ማለት ነው። እዛ ላይ ያሉት ለምሳሌ ፕሪኢንትራንስ ኤግዛሞች ያታችኋቸዋል አይደል? ቅድመ ኢንትራንስ ኤግዛሞቹ እንዳለ ፍላግ እያበራችሁ ፌቨራይት እያደረጋችሁ ጥያቄ እስከነ ኤክስፕላኔሽኑ እያያችሁ ብዙ ዲቴሎች አሉት። የምር ፈተናው ላይ የሚያጋጥሟችሁ ነገሮችን ነው የምታገኙት። አንድ ምርጫ መርጣችሁ ወደ ሌላ ልቀይር ስትሉ ክሊር ማይ ቾይስ አለው። ብዙ ነገሮች አሉት። ልክ እንደዛ የሆኑ ሲሙሌሽኖችን በደንብ መጠቀም ይኖርባችኋል። ይሄም ካልሆነ የራሳችሁን ኤግዛም ሲሙሌሽን መፍጠር ነው። ይሄን ብታደርጉ በጣም ቆንጆ ነው። እዚህ ውስጥ ደግሞ ማድረግ የሌለባችሁ ነገር ምንድነው? በየማሉ አታቋርጡ። በተቻለ አቅም ፍሪ ልትሆኑባችሁ የምትችሏቸውን 2-3 ሰዓት ተጠቅማችሁ ስሩ እንጂ በየማሉ ወይ ለምሳ እየተነሳችሁ ስልክ ለማውራት ወይ ለመጸዳዳት ለሆነ ነገር እየተነሳችሁ አይሆን። ስትሬት ፎከስ ሆናችሁ ማድረግ ይኖርባችኋል። ይሄን ከወዲሁ ለመለማመድ ማለት ነው። ሶስተኛው ደግሞ የራሳችሁን የመጨረሻ ሰዓት የምትጠቀሟቸው በጣም ስትራቴጂክ የሆኑ እንደ ኖት ነገሮች ቢኖራችሁ ጥሩ ነው። ይሄ ማለት መሰላችሁ አንዳንድ ተማሪ 10 ኖቶች ወይ ደግሞ 5-20 ኖቶች ሊሆኑ ይችላሉ ያወጣና ከተለያየ ይሄን ከኤክስትሪም ላይ ያገኘሁት ነው ብሎ የሆነ ያወጣል። ይሄን ከቴክስት ቡክ ላይ ነው ብሎ ያወጣል። ይሄን የሆነ ፕላትፎርም ላይ ከቪዲዮዎቻቸው ያገኘሁት እንደዚህ ቅብጥርጥር ያደርግና እያንዳንዷን በአንድ ቻፕተር ላይ ወይም በአንድ ቶፒክ ላይ ያወጣትን ሾርት ኖት ወደ ማንበብ ወይም ወደ ማዳረስ ይሄዳል። እንደዛ ከሚሆን አእምሯችሁን ፎከስድ ለማድረግ ሰብሰብ ለማድረግ በጣም ስትራቴጂክ የሆነና የምር ፈተናችሁ ላይ በሚመጣ መልኩ ካነበባችሁት ውስጥ 20% ብቻ ነው ፈተና ላይ የምትመጣው። ስለዚህ ያን 20% በጣም ስትራቴጂክ በሆነ ወይ ሊያሳያችሁ የሚችል ኖት ብትጠቀሙ ጥሩ ነው። አንተ ይህን ቪዲዮ የምታየው ልጅ የምታወጣው ኖት እና አንቺ ይህን ቪዲዮ የምታየው ልጅ የምታወጪው ሾርት ኖት የተለያየ ነው። ኢቭን ኢፍ እኔ የማወጣው ሾርት ኖት ይለያያል ከእናንተ። የሁላችንም ኮመን አድርጎ በሚያስፈልገን መልኩ ጥያቄዎች በሚወጡበት መልኩ የተዘጋጁ ስትራቴጂክ ሾርት ኖቶችን መጠቀም ይኖርባችኋል። በዛው ያዘጋጀንላችኋል አፕሊኬሽናችን ውስጥ። ከዛ ውጭ ግን በራሴ እንኳን የምትሉ ከሆነ በዛ መልኩ ዲፋይንድ የሆነ እንዴት አድርጌ ላዘጋጅ ካላችሁ አጭር ነገር ልንገራችሁ። ፎርሙላው ግልጽ የሆነ ዊክ ኤሪያችሁ ደካማ የሆናችሁበትን ቦታ በደንብ መለየት የምትችሉበት ኮመን የሆኑ ሚስቴኮችን ይሄ ብዙ ተማሪዎችን ሊሳሳቱ የሚችሉባቸውን ቦታዎች ሊያስረዳችሁ ሊነግራችሁ የሚችል ነገር በደንብ ማውጣት ይኖርባችኋል። አንድ ቻፕተር ስታነቡ በጣም በተደጋጋሚ ቻፕተር ጥያቄ ሲመጣ ምስተው ፓርት ይሄ ነው ብላችሁ የምታስቡትን ኮመን ሚስቴኮችን የተጻፈበት ኖት ብታገኙ በጣም ቆንጆ ነው። የመጨረሻው ደግሞ እቺ መርሳት የለብኝም። ይሄማ በቃ የተለያየ ጥያቄዎችን ሰራ ያየሁት ዘወር አድርገው ነው ፈተናው ላይ የሚያመጡት ጥያቄውንና እቺን ፓርት በቃ መርሳት የለብኝም ብላችሁ የምታስቡት ኩዊክ የሆነ ሪማይንደር ተቀመጠበት ኖት ቢኖራችሁ በጣም ስትራቴጂክ ነው። ያነበባችሁትን ሁሉ በጣም በተወሰነ ደቂቃዎችና ምናልባት 1-3-4 ቻፕተሮችን በ2 ሰዓት ውስጥ ምናምን በደንብ ጨርሳችሁ አእምሯችሁን ለሚመጣው ፈተና እንድታዘጋጁ ይረዳችኋል። እንግዲህ እንዳያችሁት ነው የአፓችን ተጠቃሚዎች የሚገርም ስትራቴጂክ የሆኑ ኖቶች ተዘጋጅተውላችሁ ያልገባችሁ የነበረ ዜሮ የሚባለውን ቻፕተሩላ እንዴት አሪፍ እንዳመጣችሁ የትምህርት ቤት ሞዴላችሁን ሁሉ ስትፈተኑ ታይታችኋል። ብዙ ተማሪዎችም የቴሌግራም ቻናላችን ላይ ቴስቲሞኒ ስትሰጡ ነበር። ልክ እንደነዚህ አይነት ስትራቴጂክ የሆኑ ኖቶችን
ማዘጋጀት ይኖሩባቸዋል። ከዚህ በኋላ አላልኩም ኦሬዲ ያዘጋጃችሁ ከሆነ እሱን ተጠቀሙ፣ ካልሆነ የተዘጋጀ ነገር ተጠቀሙ። እሱም የማይሆን ከሆነ ግን ቢያንስ ማትጠቀሙ እንኳን ከሆነ አንድ ነገር ግን አታርጉ። ቅድም የነገርኳችሁ የተለያዩ ኖቶችን በአንድ ቶፒክ ላይ አታንብቡ። አራተኛው ቲፕ ኢነርጂያችሁን ሴቭ አድርጉ። በመጠኑ እየበላችሁ በቂ ውሃ እያገኛችሁ በቂ እንቅልፍ እያገኛችሁ በቂ ኤክሰርሳይስም አድርጉ። ከራሳችሁ ጋር ተረጋጉ። በበቂ ሁኔታ ደግሞ ጸሎት አድርጉ። በቃ ይሄ መቼም አንደርማይን መደረግ የሌለበት ነገር ነው። ሱፐርናቹራል የሆነ ነገር ሁሉም ሰው ያስፈልገዋል ብዬ አስባለሁ። ስለዚህ በደንብ ጸሎት አድርጉ፣ እንደ እምነታችሁ ማለት ነው። ማድረግ ያሉባችሁ ሁሉንም ነገሮች አድርጉ። ከአካዳሚክሱ ውጪ ከትምህርቱ ውጪ መደረግ ያሉባቸው ነገሮች ብዙ ጊዜ ሚስ ይደረጋል። እኔ እኮ አጥንቼ አልጨረስኩም፣ እንደዚህ ጥያቄ አልሰራውም። ተዉትና እሱን እስካሁን እኮ እንዲህ እያላችሁ መጥታችኋል። አሁን ከዚህ በኋላ ያለው ደግሞ ነን አካዳሚክ የሆኑ ነገሮች ላይ ደግሞ በብቃት ፎከስ ማድረግ ይኖርባችኋል። ጸሎታችሁ ላይ፣ የምትበሉት ነገር ላይ፣ የምትጠጡት፣ የምታረፉት፣ የምታገኙት ሰው ኮምፔር ታደርጋላችሁ። የራሳችሁን ከሌላ ሰው ጋር ኮምፔር ማድረግ የለባችሁ። እንደዚህ አይነት ነገሮችን በደንብ ኢነርጂያችሁን ሴቭ ያደርጋሉ። ኢነርጂያችሁን ሴቭ ማድረግ ይኖርባችኋል። የመጨረሻው ፖይንት ደግሞ አንኤክስፔክትድ የሆነውን ነገር ጠብቁ። የማይገመተውን ነገር ጠብቁ። የሲስተም ብልሽት ሊያጋጥም ይችላል። በዕለቱ ጥሩ ስሜት ላይ ላትሆኑ ትችላላችሁ። ሰው ራሳችሁን ጠብቁ ምናምን። አንዴ እንደውም ቴሌግራም ላይቭ ሴሽን ላይ ገብተን አንድ ተማሪ ጠይቄን ጥያቄ ነበረ። ምንድን ነው ያለኝ? አብዛኛው ሰው ውጪውን ላይ አይበላም። በቃ ብታመምስ፣ በዕለቱ ሆዴን ቢያመኝስ፣ ጉንፋን ቢዘኝስ፣ መታመም ነገር ምናምን ሊኖር ይችላል። አያደርስባችሁ ከሱ ግን ማድረግ ያለባችሁ ነገር ከማድረግ ግን ወደኋላ አትበሉ። 12 ዓመትና ከዛ በላይ የለፋችሁበትን ጉዳይ አሁን የመጨረሻው መደምደሚያው ሰዓት ላይ ስትደርሱ በሆኑ ህመሞች በምናምን አፌክት ላለመደረግ በደንብ ብርታቱን፣ ጥንካሬው፣ ወኔውን ይዛችሁ ግቡ። ምንም ነገር አይንካችሁ። ነገሩን ሁሉ አልጋ ባልጋ ያርግላችሁ። ፈጣሪ እስከ መጨረሻው ይርዳችሁ። ፒኤስፒ ፕሮ ፕላስ አፕሊኬሽናችንን ብትጠቀሙ መጨረሻ ላይ ብዙ የምታተርፉትን ነገር ታዩታላችሁ። ውጤታችሁ በ150 ማርክ እንደሚጨምርላችሁ አልጠራጠርም። ይሄ አትሊስት ነው። ሰው ይሄን መጠቀማችሁን አትርሱ። የት ነው እንዲህ ሰው ያወራለትን አፕሊኬሽን የማገኘው የምትሉ ከሆነ ይሄን ዩዘርኔም በመጠቀም ብርቱ ወጣት ወይም ክላስ ኦፍ ቤኪ የሚል የቴሌግራም ቻናል አለላችሁ። እዛ ላይ ገብታችሁ ኤፒኬው ታገኙታላችሁ። ዳውንሎድ አድርጋችሁ መጠቀም የምትችሉ ይሆናል ማለት ነው። ይቅናችሁ።